ከነሱ ጋር በሰላማዊ መንገድም ይቅርታቸውንም መቀበል አልነበረብሽም። ገባሽ? የፈለገ ነገር ቢሆን ወይ ከኔ ጋር እኔን ጠርተሽ መሄድ ነበረብሽ እንጂ ብቻሽን ሄደሽ እንዴት ሰው በድጋሚ እንዴት ይፎገራል? እንዴ መጀመሪያ እሺ ሄድ ሰው በድጋሚ እንዴት ይፎገራል? መጀመሪያ ጋይስ ሄርሜላ በጣም 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 የዋህ ልጅ ናት። እኔ ሲገባኝ እኔ እንደምረዳት ማለት ነው። እናንተ ምን እንደምትሉ አላውቅም። እኔ ግን እንደሚገባኝ ሄርሜላ በጣም የዋህ ምስኪን ልጅ ናት። ማን ሰው ነው ባለፈው እንደዚህ እያመናጨቋት ምናምን ክብሯን እያሳጡ ብዙ ነገር እያደረጓት ነይ ስሏት ሄዳ ይቅርታ ጠይቃ እንዴት እኔ ማለት የዋሃንሽ በጣም ሄርሜ በጣም የዋሃንሽ። እነዚህ ሰዎች አይተኙም፣ አንቺና አብርሃምን ለማለያየት አይተኙም። አብርሃምን ማን ነው ይሄ ዳኒ የሚባለው ሰውየው በጣም በቃ የመርዝ ብልቃጥ ማለት ይቻላል። ሜሪም እንደዛው ማለት ነው። ዛሬ ማለት ነው ጋር እስከ መጨረሻ ድረስ ቪዲዮ እንድታዩ ፈልጋለሁ። እስከ መጨረሻ ድረስ በጣም ብዙ ቪዲዮዎች አሉ አብረን የምናያቸው ማለት ነው። እስከ መጨረሻ ድረስ ቪዲዮውን ማየት አለባቸው። በተለይ የአብርሃም ወዳጆችም የሩታም ሁሉም መመልከት አለባቸው። በጣም የሚገርሙ ቪዲዮዎች አሉ እና ፕሌስ እስከ መጨረሻ ድረስ እንድታዩ ፈልጋለሁ። ወደ ሌላ ቪዲዮ እንለፍ። ሰላም ብያለሁ። ያው ቅድም ስለመጥቼው ስለነበረ ሰላማችሁ ይብዛልኝ። ሰብስክራይብ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ እንዳትረሱ። እኔን ማበረታቱኝ። እንደዛ ኤርሚን ልምሰል ብዬ ነው ጋይስ ልብሴን የቀየርኩት ስላለኝ። ሁለተኛ ጊዜ እንድትፎገረች ትያለሽ ይሉ በጣም ነው ያዘንኩት። በጣም ነው የተናደድኩት በዚህ ጉዳይ ማለት ነው። ለምን ትክክል ስላልሆነ ሲቀጥል ደግሞ ለሰላምና ለሆነ ፍቅር ለመፍጠር እኛ ጋር ሊመጡ አይችሉም እነዚህ ሰዎች። የሆነ ጸባሰው ወይንም የሆነ ነገር እንትን ብለው ነው ሊመጡ የሚችሉት ማለት ነው። እና ይህንን ነገር እንዴት አንደርስታንድ ልታደርግ አልቻልሽም? ቆይ ይህ መርሳት አይደለም የምር ነው። ሁለት ነገር ላይ የሚጸጽታን ነገር ነው እያደረገን ያለ ነው። አሁን እነዚህ ሰዎች የፈለገ ነገር ቢሆን ማና ያቺ ዱባዋ ማለት ነው ሚሮንም ሆንም እኔ ባይዜ የይቅርታ ያሉትን ቪዲዮን አላየሁትም ያን ያህል ግን ትንሽ ነው ያየሁትና ብዙም ደስ አላለኝም። ገባችሁ? ደስ ስላላለኝ ቪዲዮም አልሰራሁበትም። ግን እናንተ እንትን እንድትሉ አስገባላችኋለሁ። በጣም ነው የሚደብረው፣ በጣም ነው የሚያስጠላ። እነሱ ሲጀመር በጣም ብዙ ነገር እያሉሽ ነበረ። ስልክሽ ውስጥ ምንም ነገር አላገኘንም ምናምን እያሉ ነበር። ነገ ደግሞ ይኸው ማለት በቃ አንቺ ይቅርታ እንድታደርጊላቸው እንድትቀርቢያቸው ምናምን ፈልጎ ነው እንጂ ስልክሽ ውስጥ ምንም ነገር አላገኘንም የሚባለው ነገር ሊያሳምነኝ አልቻለም። ለምን እንደሆነ አላውቅም። ወይ አልተግባቡም ይሆናል ወይ የሆነ ነገር ቢኖር ነው እንጂ ስልክሽ ውስጥ ምንም ነገር አላገኘንም ምናምን ከዛ ይቅርታ እንጠይ። ታዲያ እንደዛ ከፈለጉ ለምን መጀመሪያውኑ ስልክሽን መቀማት አስፈለገ? ለምን እንደዛ አይነት ድራማ ሊሰሩብሽ ፈለጉ? ለምን? በፍጹም እነዚህ ሰዎች በፍጹም ለመልካም ነገር አይደለም ወደዚህ ልጅ የመጡት። ግን እንግዲህ አብረን የምናየው የምንሰማ ይሆናል። አብርሃም ልክ ነው፣ ምንም አልተሳሳተም። ማለት የሆነ ሰው ከበደላችሁ ሲጀመር የሆነ ሰው እናንተን በቃ ዲስሪስፔክት ካደረጋችሁ ክብራችሁን ምናምን ከዛ ሰው መራቅ ነው። ይቅርታ እንኳን እንትን ብለሽ ጭራሽ እኔ ከነሱ ጋር ፎቶ መነሳትሽ ነው የገረመኝ። አይሰርቱ ጋር ገባችሁ? ፎቶ እኔ ያናደደኝ እኔ ራሴ እንዴት አብርሃም ማናት ሄርሜላ ከሜሮን ጋር እኔ ባለፈው አይታችኋል እንዴት እንደተቃጠልኩኝ እንዴት ደብረ እንዳደረገችኝ እና ከዛ ሰው ጋር እንዴት ፎቶ እንደዚህ እንትን ላይ ተደፍተሽ ፎቶ ትነሻለሽ? ማነሽ ሄርሜ እንዴት? በጣም ነው የሚደብረው። አብሮ አይሄድም። ገባሽ? በጣም ነው የሚያስጠላው ማለት ነው። እስቲ የነሱ ይቅርታ ምናምን ያሏትን ነገር አብረን እንመልከት። የሚፈልጋቸውን ነገሮች በነፃነት ማድረግ ትችላላችሁ እንደፈለጋችሁ። እስካሁን ለፈታነው ነገሮች በጣም ይቅርታ መጠየቅ እንፈልጋለን። ከዚህ በኋላ ለሚያስፈልጋችሁ ነገር ደግሞ ማገዝ የምንችለውን ከኛ የምትጠበቁት ኤኒ ነገሮች እያደረግን ከጎናችሁ ሆነን ከአንቺን ጎን ካብሽን ጎን ደግሞ ምን አሰብ ዳኒ፣ በተለይ ዳኒ ልቀበል አልችልም። ገባ? ትናንትና የገረመኝ
ማንሽ ኤርሚ ይቅርታ መቀበል ኦኬ ጋይዝ ብዙ በደሎችን ተበደለን ይቅርታ እንትን እንላለን ግን ጥፋቱ ምንድነው መሰለሽ እነሱ ጋራ ፎቶ መነሳትሽ አብርሃም በሌለበት ኤድሽ ማግኘታቸው ጥፋቱ መከየሽ ያው ይቅርታ መጠየቅ ይቅርታ መቀበልሽ ምንም ችግር የለውም ኖርማል ነው ግን የሚያስጠላውና የሚደብረው ነገር ምንድነው እንዛ ላይክ እናትሽ ላይ ነው እንደዛ ድፍት ብለሽ ፎቶ ልትነሺ ወር ደግሞ እናትሽ ላይ ደረት ላይ ነው እነዛ መተኛት ነው እዚህ ትላንትና ያዋረዱሽ ትላንትና የሰደቡሽ ትላንትና ዲስሪስፔክት ያደረጉሽ ስልክሽን ይቀምቶ ስልክሽን ወስዶ ምናምን እየሄዱ ሰዎች ጥሩ ልባላችሁ ለኔ ብለሽ ነው ሄርሜ አስበሽ ነው እንደዛ ከነሱ ጋራ ጥሩ ኮኔክሽን ለመፍጠር እኔ እንጃ የእውነት አንዳንዴ ሰውን እናማክር በቃ ካላወቅን ደውይልኝ እኔ እነግርሻለሁ ምክንያቱም አንቺ ያላስተዋልሽው እኔ አስተውዬ ሊሆን ስለሚችል ማለት ነው ያው ስለምታውቂ ስለምንተዋወቅ ነኝ አንቺ እኔ ትላንትና ራሱ እንዳየሁት ነው ሜሴጅ ያደረኩላት ለኔ እና በጣም ነው የሚደብረው እውነት ለመናገር በጣም ነው የሚያስጠላው ዳኒ እንደሆነ በጣም እንጃ በምን እንዴት እንደምገልጸው አላውቅም ምን አይነት ቃል ምን አይነት ነገር ብናገር የዳኒን ማንነት የሚገልጽልኝ ቃል የለም አስመሳይ ሰው በቃ ይሁን አስመሳይ እንዴት እንደሆነ እኔ ጋይስ ቲክቶክ ላይ እኮ አላያቸውም እኔ ግን አይ ዶንት ኖ ምክንያቱም ታይምም የለኝም አላያቸውም አብርሃም ምንም አልተሳሳተም ልክ ነህ የተናገርከው ነገር ምንም ስህተት የለውም 100% ተግባራቸው ነው የሆነ ነገር አስቦ ነው ሲጀመር ሄርሜላ መቅረብ የፈለጉት እነዚህ እባቦች ሞከርኩ ነው ያለሁት መርሳት አይደለም ይሄ አንዳንድ ጊዜ ስማኝ አንዴ ስማኝ እኔ ማከብረኝ ባዳምጠኝ በመጀመሪያ እኔ ሄድኩት ማለት ነው ስማኝ አንተ ጋር ያልደወልኩት ስልኬን ለመቀበልና ደግሞ ለትንሹም ለትልቁም ከምደውልልህ ብዬ ነው ከአሁን ትንሹም ትልቁም ሲደውል እኔ እኮ ኤርሜላ ምስኪን ናት ማለት በጣም የዋህ ናት እንደ ሩታ እባብ አይደለችም ሩታ በጣም እባብ ናት የሆነ ነገርን በጣም በቃ እኔ እንጃ ምን በጣም እንደጠጣች አላውቅም በነገራችን ላይ ማለት ሩታ ይሄ በቃ ሰው እንደዚህ ያስቦልኝ ነው ጭራሽ ነው እንትን የማታደርገው የሆነ ሰው ምን አስቦ ነው እንደዚህ ና ያለኝ ምናምን ብላ ታስባለች ምክንያቱም እራሷ እንደዛ አይነት ሰው በርግጥ ሰው በራሱ ልክ ነው አይደለ ሰውን የሚለካ በራሱ ማለት ሄርሜላውን ለራሷ ጥሩ ልብ ስላላት ንጹህ ልብ ስላላት እነዛ ሰዎችም ጥሩ መስሏት ነው የሄደችው እና እኔ ይቅርታ መቀበልሽ ይቅርታ ማድረግሽ ስህተት ነው ብዬ አላስብም ስህተቱ ያው አብርሃም በሌለበት እነሱን ሄደሽ ማግኘትሽ ነው አንቺ በርግጥ አንቺ በቆምሽው አንቺ በመታስቡ አንቺ ልብሽ ውስጥ ባለው ልክ ነው እነሱን አምነሽ እነሱ ጋር ሄድሽው እነሱ ግን በጣም እባብ መርዝ የሆኑ ሰዎች ናቸው እና ስልክሽ ውስጥ ምንም አላገኘንም የሚባለው ምናምን ነገር የኔ ቆንጆ ኤርሚ ታየዋለሽ በቅርቡ ታየዋለሽ ምን እንደሚመጣ ታየዋለሽ እና በጣም እኮ ነው የሚገርሙት በጣም በቃ ያላ በጣም ነው የሚያስጠላው የሚያደርጉት ነገር በጣም ይደብራል ግን በጣም ነው የሚገርመው አሁን ደግሞ የተፈጠረ ነገር አለ ጋይስ ቪዲዮስ ቁጥር ተረሰው የተፈጠረ ነገር አለ እሱ ካያችሁ ማለት ነው ደስ እያለኝ ነው አው ደስ እያለኝ ነው የሚል ነገርን እንትን ትላላችሁ በተለይ የአብርሃም ወዳጆች ማለት ነው በጣም ትደሰታላችሁ በዚህ ቪዲዮ በጣም የትም እንዳትሄዱ ቪዲዮውን እስከመጨረሻ እንድታዩ ፈልጋለሁ ኮሜንት ማድረግ እንዳትረሱ ላይክ ማድረግ እንዳትረሱ እኔንም አበረታቱኝ ፕሊዝ ጋይስ ድካሜን ተመልከቱልኝ የምሬ ነው አይኔ በቃ ራሴን እያመመኝ ነው ይሄ ቪዲዮ እየቀረጽኩ ያለሁት ፕሊዝ እርዱኝ ምንም አይጎልባችሁም የእውነት ምንም አይጎልባችሁም ምንም በቃ ቪዲዮውን በቃ እንትን አላል ስትተኙ ቢያንስ ማየት እንኳን ካልፈለጋችሁ ኦር ብቻ አይሆን ነው በቃ እኔ ስለሚጠቅመኝ ላይክ አድርጓትና ሰብስክራይብ አድርጓትና እንትን በሉ ሳይለንት አድርጋችሁ ተኙ የእውነት ለኔ ይጠቅመኛል በእናታችሁ ስወዳችሁ ፕሊዝ
ጋይስ የሚገርም ቪዲዮ ነው ባሳያችሁ፣ ተዘጋጁ። የሚገርም የትም እንዳትሄዱ እሺ፣ የትም ሳትሄዱ ማለት ነው ቪዲዮ እንድትመለከቱ ነው የምፈልገው። አይና አይችልም አትዩት። ስለዚህ ከዚህ በላይ እዚህ እንድትቆዩ አልፈልግም አይደለ? ስለዚህ ከዚህ በላይ እዚህ እንድትቆዩ አልፈልግም። ወደ ቤታችሁ ተመለሱ። እዚህ እንድትቆዩ አልፈልግም። ወዳጆቹ ተጣሉ ጋይስ። ይህ የእናንተ ፍቅር እቺ ናት በቃ። ያሳዝናል። በጣም ነው የሚያሳዝነው። ከቤቴ ውጡልኝ አይባልም እኮ ግን ሩታ አይባልም። ባለውለታሽ ነበሩ እኮ የኔ ቆንጆ። እንዴት እንደዚህ ልታያቸው ቻልሽ? አቤት ውርደት! ወይኔ ውርደት! እስቲ ታጎቱ ከለንም ላንቺ ብለን እንጂ ምን አለ ብለን ታዲያ ካልፈለጋችሁ ለምን አስገድዳችሁን ገባችሁ? ቤቴ ምንም ሁሉ ብን እኮ አይደለም። አስገድዳችሁ ነው የገባችሁ። አንቺ በማሰብ ነው እንዴ? የሰው ልጅ የዘራውን ያጭዳል። ለአብርሃም ጉድጓድ ስትቆፍሩ አልነበር? ጉድጓድ ስትቆፍሩ እርስ በርስ ተጣሉ። እርስ በርስ አሳፋሪ ነው ይሄ። በጣም ያሳፍራል። እኔ ይኸውልሽ እኔ ደግ አደረግሽ ነው የምለው። ደግ አደረግሽ እነሱን በማውጣትሽ። አያም ሃፒ ምክንያቱም ወንድሜ አብርሃም ልጁን በስነ ስርዓት ሄዶ ልጁን ማየት ስለሚችል አያም ሃፒ። ግን ማለት ነው እኔ ይሄ ነገር በመከሰቱ አዝኛለሁ፣ በጣም አዝኛለሁ። ወይኔ ፈጣሪ! አይ ውርደት! ምን ውጡልኝ ያልሻቸው። ወይኔ ከዚህ የበለጠ ቪዲዮን ብሰራ ደስ ባለኝ ነበር። የምር በጣም ነው ያሳቀኝ። በጣም በቃላ ሜሮን ልታብድ ነው። ሜሮን ወደ ልትሄጂ ነው? አሁን ደግሞ አብርሃም ወንድሜ ነው እያልሽ ወደ አብርሃም ልትሄጂ ወደ ዞሪ ነው? የሩታ ተቆርቋሪ ዘመድ እንደሌላት ምናምን ስትይ እንደነበርሽ የታባሽ የእጅሽን ነው ያገኘሽው። አንቺ ከሩታና ከአብርሃም አሁን ለምሳሌ ስለተጣሉ ደግሞ እንትን ስላሉ ሩታ አብርሃምን የምትጠላ የምትል መስሎሽ ነበራ። አብርሃም እንደዛ ስታንቋሽሽ የነበረው የታባታችሁ ሁለታችሁም የታባታችሁ ሲያንሳችሁ የታባሽ ሲያንስሽ አስወጫችሁ። ሙሉውን ገብታችሁ ጥዩ ቪዲዮና የታባሽ ይመችሽ ሩታ ይመችሽ። ትክክለኛ ውሳኔ ነው የወሰንሽው። ምንም አልተሳሳሽም። ደግ አደረግሽ።